የዚህ ፕሮግራም የክብር ስፖንሰሮች ኢትዮ ጠቢብ ሆስፒታል፣ እፎይ የስነ አእምሮ ልዩ ክሊኒክ፣ ማለዳፎ፣ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم كراتنا كران تملكاتوቻችን በያላችሁበት ሰላምታችን ወደ እናንተ ይድረስ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ኡስታዝና? ደህና ነኝ አልሐምዱሊላህ። ቤት ሰላም ነው? ሁላም ልጆች ደህና? ፈሊላህ አልሐምዱሊላህ። እናንተም ጋር ቤተሰብ ሰላም እንደሆነ ተስፋ እናደርጋለን። ልጆች እንዴት ናቸው? ምን እየሞከራችሁ ነው? ቤት ውስጥ ብትነግሩን ብታጋሩን የሞከራችሁትን ነገር ደስ ይለናል። እንግዲህ ባለፈው ሳምንት ከመጠን የበዛ ንቁነት ብለን የተለያዩ ሐሳቦችን ስናነሳ ነበረ። ቼክ አደረጋችሁ ወይ? ድግግሞሹን፣ መጠኑን፣ ሁለቱ ነገሮች ሁሉ ጊዜም የአንድን የታዳጊ ልጅ ባህሪ ችግር ሆኗል ማለት እንድንችል የሚረዱን በጣም ወሳኝ መሳሪያዎች ናቸው ብለናል። የጉዳዩ ድግግሞሽ በጣም ወሳኝ ነገር ነው። ከዛ ባሻገር ደግሞ መጠኑ የሚከወንበት መጠን ይህንን በማየት ተገቢ ወደሆነ ቴራፒ ማግኛ ማዕከል መውሰድ ጠቃሚ ነው። ባለፈው ሳምንት ያነሳነው ጉዳይ ጋር በቀጥታም ሆነ በተዘዋዋሪ ይገናኛል። የዛሬው ርዕሳችን ልክ ሳምንት እንዳነሳ ነው ከመጠን የበዛ ንቃትን በአሉታዊ ስሜት ተረድተነው ችግሩ እኛ በምናውቀው ልክ ስለሆነ በተለይ ደግሞ መግቢያችን ላይ ኡስታዝም ሲያነሳ እንደነበረው ሁሉም ሰው ሐሳብ አለው። አንዳንድ ጊዜ የመንፈሳዊ ህመም ምልክት ተደርጎም ሊወሰድ ይችላል። መንፈሳዊ ያኔ የሆነ ነገር እኮ ሐወል አድርጎት ነው ወይ የሆነ ነገር ነክቶት ነው እንደሚንቀሸቀሸው ምናምን ሳምቲንግ ተብሎ ላልተፈለገ እንግልት ቤተሰቦችን ልጁም ምንም በማያውቀው ነገር በጣም ብዙ ነገር ውስጥ እንገባለንና ይሄ ተደጋጋሚ የሆነ ጥቃት ልንለው እንችላለን። ድብደባ አንዳንድ ጊዜ ደግሞ በቃላት በብዙ መልኩ ልጁን እናደክመውና ፋይናሊ ልጁ ራሱን መንጋ ያገኘዋል። ለራሱ ያለው ግምት ዝቅተኛ ይሆናል። አልችልም፣ ደካማ ነኝ፣ ስለማረባ ነው መሰል የወላጆች የደስታ ምንጭ መሆን እኔ አልችልም፣ አንድ ቦታ ተረጋግቼ መቀመጥ ስለማልችል ነውና ተያያዥ ነገሮችን እያነሳ በጣም በከባድ ሁኔታ የበታችነት ስሜት እንዲሰማ ወይም ደግሞ ለራስ ያለው ግምቱ ዝቅተኛ እንዲሆን ያደርገዋል። ለመሆኑ ይሄ ለራስ የሚሰጥ ግምት ዝቅተኛ መሆን በልጆች ስነ ልቦና ላይ የሚፈጥረው ችግር ምንድን ነው? እንዴት ከእንዲህ አይነት ችግሮች መራቅ እንችላለን? ሰፋ ያለ ቶፒክ ነው። ዛሬ እንግዲህ በሰዓት በፈቀደልን መጠን ነገሩን ለማየት እንሞክራለን። እንኳን ደህና መጣህ ኡስታዝና። መጀመሪያ እንኳን ደህና ቆይ መሐመድ። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ። እንግዲህ ይሄ ለራስ ዝቅተኛ ግምት መስጠት ወይም በደፈናው የበታችነት ስሜት መሰማት የምትለው ነገር ያው ብዙ ሰው ይገጥመዋል። በተለይ አሁን እኛ የምናነሳው ከህፃናት ጋር ተያይዞ ነው። ይሄ ስሜት ነው፣ ፊሊንግ ነው እና እንዳልከው ቅድም የዝቅተኝነት ስሜት፣ ስኬት አልባነት ስሜት በኋላ በዝርዝር እየመጣ እናሳያለን። በልጆች ግለሰብናቸው በሚገነቡ ፐርሶናሊቲያቸውን በሚገነቡ ወይም ቅርጽ በሚያስይዙ ጉዳዮች ላይ ከፍተኛ ተጽዕኖ የሚፈጥር ነገር ነው። በጣም ተጽዕኖ የሚፈጥር ነገር ነው። በተለይ ደግሞ በታችኛው እድሜ ከ10 ዓመት በታች ከ15 ዓመት በታች ክልል ባሉ ህፃናት ላይ ይጎላል። በጣም ዶሚናንት ፊገር ሆኖ ታያለህ። ህፃናት ሲወለዱ በመሰረቱ ልክ በጨለማ ቤት ውስጥ እንደሚገኝ ሰው ነው የሚሆኑት አይደል? አንድ ሰው ጨለማ ቤት ውስጥ ብትከተው እዛ ቤት ውስጥ ምንም ነገር አይታየውምና አያውቅም። ልክ ነው። የዛን ቤት ስፋት አያውቅም፣ ቁመት አያውቅም፣ ወርድ አያውቅም። እዛ ቤት ጠቃሚ ነገር ጎጂ ነገር ስለመኖሩ ምንም የሚያውቀው ታሪክ የለም። በሂደት ልጁ ወደዚህ ዓለም ከመጣ በኋላ የባንነ ሲመጣ ልክና ስህተት የሆኑ ጥንካሬና ድክመት የሆኑ ተገቢና ተገቢ ያልሆኑ ነገሮች የመሳሰሉት ነገሮች ይነግሩት ይጀምራሉ። ይሄን ማድረግ የለብህም፣ ይሄን ማድረግ አለብህ፣ አንተ እንዲህ ነህ፣ አንተ እንዲህ አይደለህም ምናምን እያሉ ያዋዙ ማደግ ይጀምራል ወይም መውሰድ ይጀምራል። ከዚህ ዓለም ላይ ይቀበላል። ከዛ እኔ ማንነኝ፣ ምንድነው ሚናዬ፣ የት ነው ቦታዬ፣ ሀጅሜ ምንድነው፣ ክብደቴ፣ ጠቃሚነቴ፣ ኢምፖርታንሴ፣ ወንበሬ የመሳሰሉት ነገሮች ያለ መፈለግ ይጀምራል። በዚህ ምክንያት እንግዲህ ተሰጥኦውን፣ ድክመቱን፣ ጥንካሬውን፣ ስኬቱን ኢላኺሪ መለያየት
ማወቅ ይጀምራል ቀስ እያለ ማለት ነው። ቀስ እያለ ብለን እና ይሄን ተከትሎ ነው እንግዲህ ለራሱ ያለው እይታ የሆነ ስዕል ማግኘት ይጀምራል። እኔ ብሎ ለምሳሌ ሀ የሚባል ልጅ ይሆን አቶ ሀ ወይም ህፃን ሀ እኔ ማለት ይጀምርና ራሱን ዲፋይን ያደርጋል። እንዲ ጎበዝ ነኝ፣ እንዲ ተወዳጅ ነኝ፣ እንዲ ተፈላጊ ነኝ፣ እንዲ ጠቃሚ ነኝ፣ ቦታ አለኝ ምናምን ነኝ ብሎ ለራሱ ጥሩ ጥሩ ስሜቶች እንዲሰሙት ይሆናል። ከማንም አላንስም፣ እኩል ነኝ ወይም በላይ ነኝ እያለ ይሄ ስሜት ደግሞ በተቃራኒው ሊፈጠር ይችላል። በተለያየ አጋጣሚ የወረወርናቸው ወይም የሰበሰብናቸው አሉታዊ መረጃዎች ጭንቅላቱ ላይ ባሉት ምክንያት ማለት ነው ያከማቸው አሉታዊ መረጃ እይታዎች ውስጥ እኔ የለኝም፣ ያንሰኛል፣ ይጎለኛል ለአኺሪ በሚላቸው ምክንያቶች የበታችነት ስሜት መሰማት ይጀምራል። ያጠረኝ፣ የለኝም፣ አይገባኝም፣ አይሆነኝም፣ አላሳካሁትም፣ አላገኘሁትም የሚሉ ስሜቶች ይሄን ስሜት ይፈጥራሉ። ከዋና ዋና ተክለ ምንትኖች መገለጫዎቹ ምክንያት ለምሳሌ ተክለ ቁመናው አጭር ነኝ፣ ጥቁር ነኝ፣ ቀጭን ነኝ፣ ወፍራም ነኝ፣ ቆንጆ ነኝ፣ አስጠሊታ ነኝ ኢላ አኺሪ ኮታን ኮታ አርገደኝ ሁሉንም እሱ የሚላቸው ማለት ነው። ሌላኛው የአእምሮ ብስለት ስማርት ነኝ፣ ፈጣን ነኝ፣ ጅል ነኝ፣ አይደለሁም ኢላ አኺሪ በተለያዩ ሰዎች ይወረወራል። እነዚህ ነገሮች በአብዛኛው ከኢንቫይሮንመንት የሚነሱ ናቸው እንዳትረሳ። ዙሪያችን ከከበቡን ሰዎች የሚሰጡን ምስክርነቶች ናቸው በአብዛኛው እንጂ እጥረትም ምናምንም ማንም ቁመቱን በእጁ የሰራ ሰው የለም። መልኩን ጠፍጥፎ የሰራ ሰው የለም። ያዋጣም ሐሳብ ያቀበለም የለም። በማመልከቻም የተፈጠረ የለም። እኔ ባለሁበት ሁኔታ የተፈጠርኩበት ዜሮ ሳይሆን ከዜሮ በታች ገላጭ ቃል ካለ ከዛ በታች ኮንትሪቢዩት ነው ያደረኩት። ምንም ያዋጣሁት ነገር የለም። ዜሮ ኮንትሪቢዩሽን የምንለው ነገር ማለት ምንም ነል ግን ልትኮራበትም ልታፍርበትም ልትሸማቀቅበትም የምትችለው ሰዎች በዚህ ቁመናዬ ላይ ያላቸው እይታ ያሳምኑኛል። ያምራል አያምርም ብለው ማለት ነው። ረጅምና አጭር ነህ ብለው ያሳምኑኝና ከዛ ስታጥር ደግሞ ይሄ አድቫንቴጅ ታጣለህ ይሉኛል። አነሳለሁ። የሚያሳዝን ቂስ አለኝ። ሱብሃንአላህ የሚያሳዝን ቂስ አለኝ። ሌላኛው ስኬቶቹ ስኬት በትምህርት በቁርአን በተለያዩ ቫሪያብሎች በተለያዩ መለኪያዎች ስኬት ጎዳና ላይ የተሽከረከረ ሰው የሚኖረው ለራሱ ያለው ስሜትና በሁሉም የስኬት ጎዳናዎች ላይ ደግሞ ውድቀት ያጋጠመው ደግሞ ሲሆን ይለያ ስሜቱን እንትን ያደርጋል። መገለጫዎቹ አንተ መሐመድ የሚባለው ሰውዬ ወይም አቶ ሀ የሚባለው ሰውዬ በምን ነገር ነው የሚገለጸው ስታነሳው ማለት ነው። ኤክስ ዋይ ዜድ ምናምን ብለህ የምትዘረዝራቸው ነገሮች አሉ። ለዚህ ስሜት መፈጠር ሁነኛውን የራሳቸው ለየት ያሉ ኳሊቲዎቹ ድክመቶች ኳሊቲዎች ይኖሩሃል፣ ድክመቶች ይኖሩሃል፣ ጥንካሬዎች ይኖሩሃል። በቤተሰብ ዘንድ ያለ ስፍራና የተቀባይነት ደረጃ እነዚህ ሁሉ ለዚህ ስሜት መከሰት መፈጠር በውስጥህ እንትን አላቸው ሚና አላቸው። እነዚህ ታዮች በልጁ ስነ ልቦና ወይም አእምሮ ውስጥ ከህይወት ተሞክሮቹ ከድክመቱ ለመላቀቅ ባደረገው ጥረት በደረሰበት ውጤት ጓደኞቹ፣ አስተማሪዎቹና በቅርበት የሚያውቃቸው የቤተሰብ አባላት ለሱ ከሚናገሩት የወሰደው እይታ ድምር ውጤት ነው። ሱብሃንአላህ እነዚህ እይታዎች በነፃ አያልፉም። የራሳቸውን ተጽዕኖ ፈጥረው ነው የሚያልፉት። ጠባሳ አላቸው አዎንታዊም አሉታዊም። ለዛ ነው ትዝ የሚልህ ከሆነ አንድ በጣም ኢምፖርታንት ፕሮግራም ሰርተናል። ያላያችሁ ሰዎች ዩቲዩብ ላይ ፈልጋችሁት የቃላት ወይም የንግግራችን ተጽዕኖ በልጆች ስብዕና ላይ ብለን ማለት ነው። የሰው ልጅ ምስኪን ፍጡር ነው። እኔ በጣም አንድ መጽሐፍ አንብቤ ያጀበኝ ነገር የዋይት ሃውስ የፕሬዝዳንቱ ከፍተኛ አማካሪ ሰው ስራ አቁሞ ቤቱ ተጠቅልሎ ተኝቶ በዛው ሙቷል። በምን? ፕሬዝዳንቱ በተቸው። ወንድም የዋይት ሃውስ የቤተ መንግስት አማካሪ የምትሆነው ከመንገድ ተነስተህ አይደለም። ብዙ እኮ ነገር አልፈህ ነው። በጣም ሁሉ አቅምህ ምናምን በአንድ ሰው ንግግር በቃ ገደል ይገባል ማለት ነው። ነገሮት የሆነ በጣም በትችት ወረደበት። አንድ ቀን እኔ ከዚህ በላይ ምን ማድረግ እችላለሁ ብሎ እንክት አለ። እንደዚህ አጥንትህ እንክት ቢደረግ እድሜ ለስፔሻሊስቶች ይመልሱታል። ሞራልህን ማን ይመልሰዋል? በጣም ከባድ እኮ ነው። የሰው ልጅ አእምሮን ወደ ነበረበት ከስብራት በኋላ መመለስ ከባድ ነገር ነው። ታሪኩን አንብቤያለሁ። እኔ ዋይት ሃውስ አማካሪ ለመሆን
ዝም ብለህ ከሆነ ቦታ ብድግ አትደረግም። ከሆነ ካምፓኒ ስራ አስኪያጅነት አይደለም እዛ ጋር የምትነሳ ብዙ የትምህርት የስራ የውጣ ውረድ የተሞክሮ ድምር ውጤት ነው። ፕሬዚዳንት ማለት ፎርዛት ማተር እነዚህ ሰዎች ናቸው። ሀቁን ለመናገር ዋይት ሃውስ ማለት እኮ ዓለም የሚመራበት ኦፊስ ውስጥ ነው። እዛ ቤት ውስጥ ያለ ትልቅ ሰው ተገሏል በቃላቶች። ይገርማል። ስለዚህ ሰው ስለራሱ ያለው መረጃ ወይም ግንዛቤ በእድሜው የገፋ ቢሆንም አንጻራዊና ውስን እንዲሁም ያልተሟላ ነው። ስለራስህ ያለህ መረጃ ሙሉ አይደለም። ሰው ነው የሚነግርህ። የሚገርም ነው። ልክ ነው። ብዙ ነገር እንዲህ ነህ እንዴ ብለህ አታውቅም እንዴ? በትክክል ትላለህ። እና ከሰዎች መካከል ሌሎች ስለሱ የሚያነሱት ሀሳብ ተጽዕኖ ስር የሚቀርብ ብዙ ሰው ነው ያለው። ይህ እንግዲህ ምንም ልናመልጠው ማንችል ፋክት ነው መሐመድ አይደለም? ስለዚያ ነው በተለይ ወላጆች፣ አቅለኛ ወላጆች ስለ ልጆቻቸው የሚናገሩት ነገር በተቻለ መጠን አዎንታዊውን ቢሆን ጥሩ ነው። አዎንታዊውን ቢሆን ጥሩ ነው። የበታችነት ስሜት በምን ይገለጣል? አሁን ለራስ ዝቅተኛ ምልከታ ምን በለው የበታችነት ስሜት በለው መገለጫዎቹ የሚከተሉት የተወሰኑት ከታዩ ይሄ ነገር እንዳለ ምልክት ይሆናል ማለት ነው። እንግዲህ መጀመሪያ መነሻው ከእድሜ እኩያ ጋር ራስን ማነጻጸር ነው። ውድድሩ መጨረሻ ሚዛን የደፋ እንዳልሆኑ ሲረዱ ይወዳደሩና ማለት ነው። በውድድሩ እነሱ እንደተበለጡ እንደተሸነፉ ሲረዱ ትመጣለች እንትና ስሜቷ ተረማመስ ትጀምራለች ውስጥ ትመጣለች። እዚህ የዚህ ውድድርና መለካካት የበለጠ ግልጽ የሚሆነው ደግሞ በግሩፕ ሲንቀሳቀሱ ነው ሲጫወቱ ነው። ትምህርት ቤት እንዳለ ሰው አንዳንድ ቀን እንዲህ በልጆቹ መጫወቻ ሜዳዎች ላይ ውርውር ስር አየዋለሁ። ሱብሃንአላህ ይገርሙኛል። ይህ ልጆች አለ ቀፈላጭ ቆራጭ ልጅ አለ። አንተ እዚህ ግባ አንተ እዛ ግባ ምናምን እልም ያለ አዛዥ እሱ ባልተቤት ነው ለዛ ጉዳይ። ለሱ የሚኖረው እይታው ከባድ ነው። ከዛ እንደዛም ሆኖ ምናልባት እሱ ያለበት ቲም ይሸነፋል አይደል? በጣም ይንጫጫበታል፣ ውስጡ ይራገጥበታል። ለምን ተሸነፍን እንዴት በቃ ከዛ ወይ ያላክካል በዘበኛውን በረኛውን ወይ ጎል ለመግባት ምክንያት የሆነው ልጅ ያሳድድ ይችላል እንጂ እኔ ያለሁበት ቲም እንዴት ይሸነፋል ተቀባይነት የለውም ብሎ ኢጎ ግብግብ አሁንም ድጋሚ ይገባና ይሸነፋል። አንዳንድ ጊዜ አሁንም ይሸነፋል። ይሄ ሲደጋገምበት he starts to feel it ፊል ማድረግ ይጀምራል። ቁጥራቸው በርከት ያሉ ልጆች የውርደት ወይም የበታችነት ስሜት የሚሰማቸው በጓደኞቻቸው ወይም ለማናቸው አይነት ጨዋታ ሳይመረጡ ሲቀር ወይም ጓደኞቻቸውን ሲጋብዟቸው እምቢ ሲሏቸው ናንጫው ሲሉት ዘርባላ ልጫወትም ካንተ ጋር ሲላቸው ሲመርጥ ልክ እንደ ቅድሙ አይነት ልጅ ለምሳሌ ሲመርጥ አንተ ውጣ ሲላቸው ፊሊንጓ ትጀምራለች። በጣም መታበብ ይጀምራሉ። ጨዋታው ምንም ሊሆን ይችላል። እግር ኳስም ይሁን ገመድ ዝላይም ይሁን መጓተትም ይሁን አባሮሽም ይሁን አንተ አቅም የለህም ብቃት የለህም ምናምን ሲሏቸው ከዛ ትጀምራለች። ብቻ ካንተ ጋር መጫወት አልፈልግም ማለት ስሜቱን ይጎዱታል። ይህ የሚሆነው እኔ ስለማልችል ነው፣ ለጨዋታው ብቁ ስላልሆንኩ ነው፣ ስለማልመጥን ነው፣ ስለዚህ እኒህ አይነት የብቃት ማነስ ስላለብኝ ነው ምናምን ብሎ የሚፈራገጥበት ስሜት ለበታችነት ስሜቱ እንደ መነሻ እርሾ ሆኖ ያገለግላል። ከረፍትን በጣም ወደ ትላንት ወደ ልጅነታችን የሚመልስ ሀሳብ ነው። አሁን ከልጆቻችን ይልቅ ራሳችንን እያሰብን ነው። እኔ እንደዛ ነው አሁን እየሰማሁ የነበርኩት። ትምህርት ቤት ውስጥ ሰፈር ላይ የሚያጋጥሙ ነገሮች ነው አሁን ስታስ ያነሳ የነበረው። ኤኒዌይስ ጠባሳው ግን ዛሬም አለ። መላቀቅ ይቻላል አይቻልም፣ ኋላ ላይ ልናነሳቸው የምንችላቸው ነገሮች እንደሆኑ እገምታለሁ። ኢንሻአላህ ስለማልችል ነው ስለማይሳካልኝ ነው ሁሌ አበላሻለሁ እኔ ያለሁበት ቡድን ሁሌ ይሸነፋል መሰል እንዲህ አይነት አሉታዊ ስሜቶች ከሜዳ ውጪ ያለ ህይወታችንን በቀጥታም ሆነ በተዘዋዋሪ አፌክት ያደርጋሉ እና በጣም ወደ ኋላ ብዙ መልሰኛል። እናንተም ልጅነታችሁ እንደምታስቡ ገምታለሁ። ፋታ ረፍት ወስደን ተመልሰን መጣን አብራችሁ ተመልሰናል። ክቡራትና ክቡራን ተመልካቾቻችን ለጎጆ የቤተሰብ ተኮር ፕሮግራማችን የህፃናት ዋና ዋና
ባህሪ ችግሮችን የችግሮቹን መለያዎች መገለጫዎቻቸውን እንደዚሁም ደግሞ ምክንያቶቹንና ከዛ በኋላ መፍትሄዎችን እያነሳን ዘለግ ላሉ ሳምንታት እየመጣንበት ነው የምንገኘው። በዚህ ጉዳይ ላይ እንግዲህ ዛሬ የበታችነት ስሜት ወይም ደግሞ ለራስ ያለ ዝቅተኛ ስሜትን እያነሳን ነው። የውድድር ሜዳ ውስጥ ነበርን። ቅድም ኡስታዝ ሲያነሳ በእርግጠኝነት ብዙዎቻችን ልጅነታችንን በጨረፍታም ቢሆን መለስ ብለን ለማየት ሞክረናል። ፐርፌክሽኒዝም ወይም በጣም በቃ ፍጹም ሆኖ ለመታየት የሁሉም ሰው ተፈላጊ ለመሆን በጣም አልጓጓንም። እንደሱ በትክክል ፊል እንዳደረግን እገምታለሁ። ይሄ ደግሞ ውድድርን ከመሸሽ ወይም ደግሞ ስለማልመረጥ ያንን ስሜት ላለማስተናገድ አንዳንድ ጊዜ ለጨዋታ ሲጠራሩ ከቤት አለመውጣትም ይኖራል። ምናልባት እሱ በጣም የከፋው ችግር እንደሆነ እገምታለሁ። ሄዶ ይሄ ከባድ የሆነ ስነ ልቦናዊ ችግር ነው። በደንብ ትኩረት ሰጥተነው ልጆቻችንን ከዚህ ስሜት ማላቀቅ የኛ የወላጆች ድርሻና ኃላፊነት ነው። አንዳንዴ ቤት ውስጥም ስለሚብስ ነው። ውጪ ተሸንፎ ይመጣል፣ ቤት ውስጥ ደግሞ የሚጠብቀንም ዱላ ሌላ ራሱን የቻለ ከባድ ውርጅብኝ አለና እንቀጥል ኡስታዝና። በጣም ጥሩ ነገር ነው እያነሳ ያለው። ሌላኛው በተለያዩ ትምህርት አይነቶች ወይም በሁሉም ሊሆን ይችላል ዝቅተኛ ውጤት ታመጣለህ፣ መውደቅም ይኖራል። ሱብሃንአላህ። ከዛ ይሄ በርካታ ልጆችን ለራሳቸው ያላቸውን ግምት እጅግ ይጎዳል። እነዚህ ነገሮች የማነሳበት ዋናው ምክንያት መሐመድ በኋላ ለምናብራራቸው የመፍትሄ ሀሳቦች ጥቅም ስላለው ነው። ስለዚህ እስኪ ለዚህ ስሜት መገለጫዎች የሚከተሉት ዋና ዋናዎቹ በየ ያሰብኳቸውን ሀሳቦች ላንሳልህ። አንደኛው ፍርሃት ነው። ፍርሃት የሰው ልጆች ብዙ ነገር ነው የምንፈራው። ለበታችነት ስሜት ከዋና መገለጫ አንዱ ነው። ህፃናትም አዋቂዎችም የማይፈሩትን ነገር ይፈራሉ። አዋቂዎቹ ስለምናውቀው አንፈራውም፣ እነሱ ይፈሩታል። ለምሳሌ ውሃ ውስጥ መግባት የሚፈሩ ልጆች አሉ። በጨለማ መሄድ ይፈራሉ። የስም ማጥፋት የሚፈሩ ልጆች አሉ። ምን ማለት ነው? ውንጀላ እንደ ገሌ እንዲህ ነው ምናምን ሲባሉ ልጆች በጣም ነው ይፈሩት። አርጋሃል አላረኩም የሚበሳጩበትን ቶና አይተታቃለህ። ለምሳሌ ታላቅ ወንድም ታናሽ ወንድሙ እገሌን እንዲሰደበው ብሎ ስሙን ሲያጠፋ ስማው እስኪ የሚበሳጭበት ቶን በጣም ይጨምራል። which is self esteem ስለሚጎዳበት አላሁ አክበር። በጣም እኔ ተሳዳቢ አይደለሁም እኔ ባለጌ አይደለሁም ብሎ የሚያምን ልጅ ይሄ በብልግና ሰደበው ምናምን ስትለው ላ ኢላሃ ኢላላህ በጣም ይቆጣል። አራተኛው ልጅ ደግሞ ምንም አይነት የጥያቄና መልስ ወይም ስፖርታዊ ውድድሮች ውስጥ መሳተፍ ሊፈራ ይችላል። እነዚህ ሁሉ ነገሮች ውስጡ የብቃት ማነስ እንዳለበት ሊሳይ ከነዚህ ነገሮች በስተጀርባ ያለው እንግዲህ ያቅም ወይም የብቃት ማነስ እንዳለበት ስለሚሰማውና እነዚህ ነገሮች ጋራ ልምድ የለኝም ብሎ ስለሚያስብ ነው። ያልተላመደው ነገርን ደግሞ መጋፈጥ የሚፈልግ ሰው የለም እኮ። እውነት ነው። እንፈራለን አይደል? ያለመድነው ነገር ያለመድርከው መድረክ ላይ ተገኝ ብትባል ወይም ባታውቀው አጀንዳ ላይ ተሳተፍ ብትባል እኔም ብዬ ምንም ሀሳብ የለኝም ብላፍህን ዘግተህ ነው ቁጭ የምትለው። በግድ ጎተተን ቆይበስ ለሌሎች ልጆች እንዲህ አይነቱ አጋጣሚ ምንም ላይመስላቸው ይችላል። ግን አንዳንድ ልጆች ላይ ይበላል ውጤቱ አሉታዊ ሆነ አዎንታዊ ምንም ጉዳት እንደማያመጣባቸው ስለሚያውቁ ላይፈሩ ይችላሉ። አንዳንድ ልጆች ግን የሚፈሩ ልጆች አሉ። ምክንያቱም እነዚህ የማይፈሩት ልጆች እንዴት መወጣት እንዳለባቸው ያውቃሉ። ይሄ ነገር ተያይዞ የሚመጣ በከዚህ ውድድር ውስጥ ቢገቡ ከዚህ ተጠያቂነት ለምሳሌ ሰው የሆነ ጅላቸው እንዴት መመከት እንዳለባቸው ጉልበት ያላቸው ልጆች አይጨነቁም። ገርማ እጥፍ ድርብ አድርገው ይመልሱልሃል። እዚህ ተሳትፏቸውን ይቀጥላሉ። ሌላኛው ጨለምተኝነት ወይም ጸለምተኝነት የምንለው ፔሲሚዝም ከነገሮቹ ደካማውን ብቻ ማየት ደካማ ጎንን ብቻ የማሰባሰብን የመመልከት የበታችነት ስሜት የሚያጠቃቸው ልጆች ያላቸው ተጽዕኖ ሊጠቀሙበት የሚገባን እድል መመልከት አይችሉም። ይገርማል። የሚታያቸው ሁል ጊዜ ያለመሆን እድላቸው ነው። እድሎቻቸውን ወይም ደግሞ ያሉ አጋጣሚዎችን ወደ ስኬታማ እድልነት ለመቀየር ስጋት አለባቸውና አይሞክሩም። አንዳንድ ጊዜ ትርጉም ከሰጣቸው እንኳን ለዚህ ነገር ማለት ነው ስኬታማነቱ የሚያስፈልገው ከፍተኛ ተፈጥሯዊ ኢነርጂ አለ አይደል? ስኬት የምትለው ነገር መቼም የኢፈርት ውጤት ነው። አብዛኛው ትጋት ተፈጥሯዊ ችሎታ እኔ ደግሞ የለኝም ብለው ያስባሉ። ይሄ ሌላ ጎታች ገመድ ማለት ነው። እሱን አንቆ የሚይዛቸው ምን ትላለች መሰለህ አንዲት እናት ልጄ የአራተኛ ክፍል ተማሪ ነበረች። በበርካታ የትምህርት አይነቶች ላይ ደካማ ነበረና የተሻለ ውጤት እንዲኖረው ለማድረግ ብዙ ሞከርኩ። ከባድ ትግልም አደረኩኝ። እንዳለመታደል ሆኖ ግን ብዙ አልተሳካልኝም ትላለች። ልብ በል
ከዚያ አንድ የሳይኪያትሪስት ዶክተር ዘመድ ነበራትና የታላቅ ወንድሜ ልጅ ነው አለች። እሱ ጋር ወሰድኩና እባክህ ልጄ ለ15 ደቂቃ ቢሆን እይልኝ አለችው እና ችግሩና መፍትሄውን በተጠቁመኝ ስለሆነ ወሰድኩት አለች። ከዛ በተለይ ደግሞ ለትምህርት ምንም ለምን እንደሚከብደው ትምህርት ሊረዳው አልቻልኩም አለች። የወንድሜ ልጅ እንዲህ አላት። ወሰደና ከመረመረው በኋላ ልጅሽ አእምሮ ጤናማና እንደውም ፈጣን ነው አለ። ነገር ግን ጓደኞቹ በቁመቱ ማጠር ምክንያት ያነውሩታል። እንዲያውም አንድ የ3ኛ ክፍል አስተማሪው አንተ መማር የነበረብህ 1ኛ ክፍል ነው፣ እዚህ የመጣኸው በስህተት ነው ይለዋል። ያ አላህ። እናም ያገኘሁት ነገር አለ ልጅሽ መሆን ይፈልግ የነበረው የተዋጊ ጄት አውሮፕላን የጦር አውሮፕላኖች አለ አብራሪ ነው የሚፈልገው። ቁመት ደግሞ አጎቱ እንደዛ ስለነበረ ማለት ነው። ባይሆን የልጁ ህልም በቁመቱ እጥረት ምክንያት አብራሪዎች ስልጠና ኮሌጅ እንደማይገባ በማወቁ ሞቶበታል። ህልሙ ከተገደለበት ለምን ተነሳሽነት ይኖረዋል? አንድ ሰው የሚገፋህ ኢነርጂህ እኮ ዋናው ኢንጂንህ እኮ ነው ህልምህ ማለት መሐመድ። በተለይ በልጅነት ዘመን የሆነ ቦታ ለመድረስ ያስቀመጥከው ግብ ነው። እዛ ጋር ለመድረስ ካሊበር ሆኖ እንደዚህ ያቀጣጠለው የሚወስድህ ነው። እንደዚህ ተገሎ አይሆንም። አሁን ይሄ አስተማሪዎቹም ሆኑ ተማሪዎች ጓደኞቹ እንዴት እንዳዋጡና ከዛ ደግሞ ከህልሙም ጋር ተያይዞ የገጠመው ፈተና እንዴት ለበታችነት ስሜቱ ከዛ ጋር ተያይዞ ለትምህርት ኢንተረስት ማጣት። ሶስተኛ የበታችነት ስሜት የሚሰማቸው ልጆች ችግሩን የሚያባብስባቸውን ወሬ ለራሳቸው ያወራሉ። የሚያጅብህ ነገር አጃኢብ አትበሉ ይባላል፣ ግን ብዙዎቻችን እንላለን እኮ ባይዘው በመጫወቻ ቦታ በትምህርት ቤት በተለያዩ አጋጣሚዎች በራሱ ላይ እምነት እንደሌለ የሚገልጹ የተለያዩ አባባሎችን ወይም አረፍተ ነገሮችን ይነግራል ራሱ። ለምሳሌ አልታደልኩም፣ ጥሩ አይደለሁም፣ ጎበዝ አይደለሁም፣ ተወዳጅ አይደለሁም፣ ሞኝ ጅል ነኝ፣ አላምርም፣ ለምንም ነገር አልሆንም እያለ ቮካብላሪው ታይም እንደገለ ጭንቅላቱ ይነገራል፣ ይመዘገባል። የዚህ አይነት አባባሎች በተደጋገሙ ቁጥር ለራሱ ዝቅተኛ ወይ በታችነት ስሜት እንዲሰማው በቃ እምነቱ ውስጥ ይኖራል፣ አእምሮ ውስጥ ይቀረጻል። ነገር አዎ አላምርም፣ አዎ አረባም፣ አዎ አልታደልኩም፣ አዎ አይሆንልኝም፣ አዎ አይሳካልኝም ያለ ይሄንን ፊሊንጉን የተደላደለ እንዲሆን ያደርጋል ጭንቅላት ውስጥ። ይሄ ወሬ ከባድ ነው። የሚገርም ነው በጣም። የበታችነት ስሜት የሚሰማቸው ልጆች ስራቸውን በፍጥነት ለመስራትና ለመጨረስ የሚያስፈልገው የላቸው። ውስጣቸው ፍራስትሬሽን አለ። በመጀመሪያው ተግዳሮት ወይም ደግሞ ቻሌንጅ ተሸንፈው ሊወጡ ይችላሉ። ማይሆን ነገር ምን አስሞከረኝ ይታደፋሉ። ለነገሩ የተገባው ወይም የሚሆንልኝ ወይም አህል አይደለሁም አይ ዶንት ዲዘርቭ ኢት የሚል ነገር ሲኖርህ ኢነርጂ ታጣለህ። እዚህ በማናቸውም አይነት ትግል ውስጥ ወይም ግብ ውስጥ መግባት ለዚህ አይነት ልጅ እንደ ጀብድ ተሐውር የሚሉት አለ አይደል? እንደዛ አይነት ነገር ነው ብሎ ያምናና ያፈረቅዳል። እጁን ሲሰበስብ እጁን ሲሸሽ ከስኬት ምን እየሆነ ይመጣል ማለት ነው? ባሰ እየራቀ ስኬት ቢኖር ኖሮ ሰውነቱ ላይ ወይ ማዕምሮው ላይ ስሜቱ ላይ ሊፈጥርለት የሚችለውን የነበረው አዎንታዊ ጉልበት ሉዝ እያደረገ ይመጣል። ስለሆነም ተወዳድሮ መሸነፍ ማለት መዋረድ፣ መሸማቀቅ ስለሚመስለው ሪትሪት ያደርጋል። ወይም በአንጻሩ ጤናማ የምትላቸው ይህ አይነት በሽታ የሌለባቸው ወይም ደግሞ እንዲህ አይነት ችግር ያልተጠቁ ልጆች እኮ ይወዳደራሉ። ቢሸነፉም ብዙ አይሰማቸውም። ቢያሸንፉም ዛትስ ኦኬ ሰክሰስ ነው፣ ሴሌብሬት ያደርጋሉ። በተደጋጋሚ ይሞክራሉ። ፈተና ውጣ ውረድ እንደ ኖርማል ይወስዱታል። የታወቀ ነገር ነው ብለው ስለሚያስቡ ማለት ነው። ስለዚህ ይሄ እንደ መገለጫዎቹ ልታየው ትችላለህ። በቃ መገለጫዎች ሆነው ታያቸዋለህ። ሁሌ ተሳተፍ ስትለው ሪትሪት፣ ክለብ ተሳተፍ አይሆንም፣ ተጫዋት ከጓደኞች ተጨምሮ ሪትሪት፣ እንዲህ አይነት ቦታ ላይ እንሂድ ሪትሪት ምናምን ሲያዩ በቃ ይሄ ውስጥ ያለ ሰልፍ ስቲም አደጋ ላይ መውደቅ ወይም ደግሞ ኢንፌሪቲ ኮምፕሌክስ ልትለው ትችላለህ። ምክንያቶች ካሉት ምክንያቶቹን እንዲህ ኦብቪየስሊ አንደኛው ቅድም ነካነካ ለማድረግ እንደሞከር ነው እዚህ ጋር ተደራጅተው መጥተዋል። ከምክንያቶቹ ዋናው ከቤተሰብ የሚወረስ ተክለ ቁመና አለ።
ብዙ ልጆች ላይ አጋጥሞኛል። አላህ የሰው ልጆችን ሲፈጥር እንግዲህ አእምሯቸውም ሆነ ስብዕናቸው ልክ እንደ አካላቸው ልዩና ከማንም የማይመሳሰል ተደርገው ነው የተሰራው። ሼር የምናደርጋቸው ነገሮች እንደተጠበቁ ሆኖ ግን ዩኒክ አንዳንዱ ሰው ልዩ ተደርገው ነው። ሱብሃንአላህ። የበታችነትን ስሜት በተመለከተም ከቤተሰቦች ይህንኑ ስሜት ለመላበስ የሚያመቸውን ሁኔታ ወርሶ የሚወለድ ህፃን አለ። በህይወት የሚያጋጥሙት ተውረዶች ችግር ውስጥ ላይ ያደርጉታል። በዚህ ምክንያት አንዳንድ ጊዜ ልጁ ከቤተሰቡ የሚወሰደውን ይህን አይነት ስሜት ማለት ነው አሸንፎ ሊወጣ የሚችልበት ጉልበት ይኖራቸዋል። ይሄም የቤተሰቦች ድጋፍ፣ ክትትል፣ ንቃተ ህሊናቸው ከፍ ማለትና ይሄ ነገር ኢፌክት እንዳያመጣበት ማገዛቸው ሊሆን ይችላል። ወይም ጥሩ መምህራንና አጋዥ ሰዎች ያጋጥሙትና ውጤታማ ተማሪ በመሆን ራሱን ከደረሰበት ውርደት ወይም ዝቅተኝነት ስሜት ሊያላቅቅ የሚችል አጋጣሚ ይፈጠርለታል። በሌላ በኩል የልጆች የአእምሮ ፍጥነት ደግሞ ውስንነት አንዳንዴ ያጋጥማል። ታውቃለህ፣ ሁሉም ሰው ሪዝቅ ነውና ይሄ ነገር ለሁሉም ሰው እኩል አይሰጥም። እንደምታው አካላዊ ድክመትም ይኖራል። በጣም ደቃቃ ይቀነጨራ ምናምን ሰዎች ይኖራሉ። ወይም ከስሜት ህዋሳቱ ደግሞ የተወሰነው መጉደል፣ ደካማ እይታ መኖር፣ መደንብ መስማት አለመቻል የመሳሰሉት ሁኔታዎች ልጆች በራሳቸው የመተማመን መንፈሳቸውን ባሉታዊ ጎኑ ተጽዕኖ ስር ከቱባቸዋል። ማለት በቃ አልችልም የሚለውን ነገር አንሳለው ከሌሎች የተገባው አይደለም ይሄ እንዲህ አይነት ነገር አልችልም የሚሉ ነገሮችን ይወስድባቸዋል። ሆኖም እነዚህም ቢሆን ማሻሻልና ሲሆንም ማሸነፍ እንደሚቻል ትግልና ስልጠና ሙከራዎች ይፈልጋሉ እንጂ እናውቃለን። ብዙ አይኔ የሌላቸው ስኬታማ ሰዎች፣ መስሚያ የሌላቸው ስኬታማ ሰዎች፣ የተለያየ አካል ጉዳት የደረሰባቸው ግን ብዙ የተሟላ አካል ካላቸው በሚሊዮን ከሚቆጠሩ ተወጡ ያላቸው ሰዎች ብዙ አሉ። እነዛን ማየት እንችላለን። ሁለተኛው ከአቅም በላይ የሆነ ምኞት ወይም ከአቅም በላይ መጠበቅ ነው። ከራስም ይሁን ከቤተሰቦች የሚመጣ ጣጣ ነው ይሄ። ለምሳሌ አባት በህይወቱ ብዙ ስኬቶችን ያስመዘገበ የተሳካለት ሰው ሊሆን ይችላል። ውጤታማ ሰው ልትሆን ትችላለህ በራስ ዘመን በራስ ኮንቴክስት። ወይም ብዙ ትልልቅ ህልሞች ደግሞ ያሉህም ልትሆን ትችላለህ። እናም ከልጅህ ተመሳሳይ ነገር ትጠብቃለህ። ከትላልቅ ምሁራን አሊሞች ወይ ምናምን እንዲሆን ትፈልጋለህ። በጣም ባለስልጣን ስለሆንክ ልጅህ ባለስልጣን እንዲሆን ትመኛለህ። አሊም ወይም ደግሞ ትልቅ ምሁር ስለነበርክ ያንኑ ትጠብቃለህ። ሌሎች ወላጆች ደግሞ በተለይ አባቶች በህይወታቸው መሆን የሚፈልጉት ነገር ይኖርና ሳይሆኑ ይቀራሉ። ሳይሳካላቸው እነሱ ማሳካት ያልቻሉትን ነገር በልጃቸው እንዲያሳካ ይፈልጋሉ። ህልማቸውን በልጃቸው ላይ ማየት ይፈልጋሉ። ምሳሌ ዶክተር ወይም ጥሩ ሰርጀሪ ሐኪም መሆን ይፈልግ የነበረ አባት ልጁን እኔ እንዲህ ነበር የምፈልገው ግን በተለያየ ምክንያት አልሆንኩም ኢንሻአላህ አንተ ትሆናለህ ይለዋል። ለሕክምና ሳይንስ የሚያስፈልገው የአእምሮ የማስታወስ የማንበብ ረጅም ኢንዱራንስ ያለው ፎከስ ጂኒ ምናምን ልጁን ያልተሰጠውና ሌላ ጋር ሊሆን ይችላል። የሱ ደግሞ አቅም የተሰጠው ነገር ስጦታው ሌላ ጋር ሊሆን ይችላል። ሲታገል ሲወድቅ ሲነሳ ዘመን ያልፋል። በጣም ትርምስ ይፈጥራል። ይሄም አንድ ምክንያት ሆኖ ያገለግላል። ስለዚህ አባቱ ወይም ወላጁ የሚፈልግበትን ደረጃ ለመድረስ የሚያስፈልገው አቅም እንደሌለው ሲረዳ ከፊቱ ለሚያጋጥመው ተግዳሮት ወይም ፈተና በቀላሉ እጅ በመስጠት ይወድቃል። እንደገና መሞከሩን ራሱ ሊጠላ ይችላል። የሚገርም ነው። ሌሎች አማራጮችን ከመፈለግም እስከ መጨረሻው ወይም ወዲያኛው ሊያቋርጥ ይችላልና ውድቀት ውስጥ ጥልቅ ሊል ይችላል። ይሄ ወላጆች የሚሰሩት ከባድ ፋውል ነው። በጣም የሚገርም ነው። ከባድ ፋውል ነው። ስለዚህ እስኪ ሶስተኛውን ፖይንት ተመልሼ ልምጣ። በጣም መልካም። ክቡራትና ክቡራን ተመልካቾቻችን እንግዲህ በጣም ጠቃሚና ወሳኝ ነጥቦችን ለማየት እየሞከርን ነው። ለራስ ያለ ዝቅተኛ ግምት መነሻዎቹ ምንድናቸው የሚሉትን ነው ሐሳቦችን እየወሰድን የምንገኘው። ብዙ ልጆች ላይ የሚስተዋሉ ነገሮችን አስተውለናል። ቤት ውስጥ በተለያዩ አጋጣሚዎች ራሳችንን መለስ ብለን ልጅነታችንን እያየን የልጆቻችንንም የዛሬ ማንነትና መልክ እያስተዋልን ችግሩ አለ የለም የሚለውን ነገር ለመለየት ይሄ ደግሞ በጣም ቀላል የሚመስል ስሜት አለውና የኛ ንቃት ብቻ ነው የሚፈልገው። እንግዲህ ቀጣይ የምናነሳቸው ሐሳቦች አሉ። እነሱን ፋታ ረፍት ወስደን ስንመለስ የምናያቸው ይሆናል። አብራችሁ ቆዩ።
ተመልሰናል። የተወዳጁ ተመልካቾቻችን ለጎጆ ቤተሰብ ተኮር ፕሮግራማችንን ነው በሚንበር ቲቪና በሚንበር ኦፊሻል የዩቲዩብ ገጽ በመከታተል ላይ የምትገኙት። አብራችሁ እንድትቆዩ በድጋሚ ጋብዘናል። የበታችነት ስሜትን ወይም ደግሞ ይሄ ለራስ የሚሰጥ ዝቅተኛ ግምትን ለማየት እየሞከርን ነው። መጨረሻ ላይ ያነሳው ነገር አልፎ አልፎ እንሰማለን ታሪኮችን። ወላጆች በራሳቸው ማሳካት ያልቻሉትን ነገር በልጆቻቸው ማየት ይፈልጋሉ። በእርግጥ ይሄ ስሜት ብዙ የሚጠላ አይመስልም ስታየው። በቃ እኔ ሞክሬ አቅቶኛል፣ ልጆቼ ላይ ግን ያንን ስሜት ባየው ጥሩ ነበረ የሚል ተነሳሽነት ወስደው ሊሆን ይችላል። ነገር ግን ልጆች የተፈጠረበት ደግሞ ሌላ ሚሽን አለው፣ ሌላ ተልእኮ፣ ሌላ ስጦታ አለው ብሏል ኡስታዝም። ይሄን ማሳካት የሱ የህይወት ግብ ላይሆንም ይችላል። ቅድሚያ የሚሰጠው ሌላ ነገር ስላለው ያ ልክ በሚሆን ሰዓት ይሄ ባለመሳካቱ ሰዎች ላይ የሚፈጠር የበታችነት ስሜት እንደሚኖር አንስተን ነበር ስንወጣ። ሌሎች ነጥቦችን እናንሳ። መርሐባ። ሌላኛው ለዚህ ስሜት መፈጠር እንደ ምክንያት ሆኖ የሚያገለግለው በጣም የበዛ እንክብካቤ ወይም ቅጥ ያጣ ክትትል ነው። ኦቨር ፕሮቴክሽን ልክ እንደ አንደር ፕሮቴክሽን የራሱ ጉዳት አለው ይላሉ ባለሙያዎቹ። አንዳንድ ወላጆች እንደምታውቀው መሐመድ ልጆቻቸውን ከመጠን ያለፈ እንክብካቤና ክትትል ያደርጉላቸዋል። ችግር አለው ማለት ነው። በጣም ይሄ መልካምነት አይደለም፣ ስህተት ነው። ምንም አይነት ኃላፊነት እንዳይወስድ ልጅህን ታረጋለህ። በዚህ ሂደት ጥቃቅን ስራዎችን እንኳን እንዳይሰሩ ይከለክሏቸዋል። በዚህ ድርጊታቸው ደግሞ ልጆቻቸውን ነፃ በማድረግ ህይወት እንዳይለማመዱ እንቅፋት እንደሆኑ አይረዱም። የተንከባከቡ ነው የሚመስላቸው። ኦቨር እንክብካቤ ችግር ነው። እውነት ለመናገር ከተለያዩ ሁኔታዎች ጋር ልጆቹ ራሳቸውን አፋጠው ቢለማመዱ ነው የሚሻለው። የህይወትን ውጣ ውረድ ህይወት ብዙ መሰናክል አለው። ሁልጊዜ አንተ ኖረህ ልክ ነው አቻለው ማለት ቢማር ነው የሚሻለው። በር መዝጋት የህይወት የልምምድ የተሞክሮ በሮችን ልጆችህ ላይ ዘግተህ ሁሉን አንተ ተኬር አድርገህለት ከዛ ዋት ኢፍ አንተ ዞር ያልክ ቀንስ አውላላ ሜዳ ላይ እኮ ነው የምትጥለው ያለ ኮምፓስ እንደማለት ነው። እናም ባይሆን ይህን ሲያደርጉ ልጆቹ የሚያስፈልጋቸውን የተለያየ ህይወት ክህሎት ያነሳቸው ጥገኛ መሳሳት የሚፈሩ ሆነ ያድጋሉ። እንደምታውቀው ሳይሳሳቱ ትምህርት የለም። ልክ ነው። ሳይሳሳቱ ትምህርት የለም። ያለ ትምህርትና ስልጠና ደግሞ ኃላፊነትም የለም። ሰው ዝም ብሎ ብድግ ተነስቶ ለኃላፊነት አይበቃም። ምንም አይነት ትንሽ ኃላፊነት ትፈልጋለህ። ምን ተምሯል፣ ምን ሰርቶ ያውቃል፣ ምን ልምድ አለው፣ ምን ሙያ አለው ምናምን ሳትል አንስተህ የትም አታስቀምጠው። ስለዚህ ኃላፊነት ደግሞ ሳይወስድ ሰው እልቅናን አግኝቶ አያውቅም። ከፍ ማለት አይመጣም። የዓለም ትልልቅ ሰዎች በሙሉ ዋና መገለጫቸው ምንድን ነው? ኃላፊነት መውሰድ። የወሰዱት ኃላፊነት ግዝፈት ነው። ልክ ነው አይደለም? የወሰዱት ኃላፊነት ግዝፈት የሰዎች እዚህ ቦታ አደርሷቸው ግዝፈት ያሳያል። በቃ ፐርሰናሊቲያቸውን እልቅነት አይበታል። ልክ ነው። ስለዚህ የምትሰራት ነገር ትንሽ በሆነች ቁጥር ሀጅምህ በዛ ልክ እንደሆነች ያውቃል። ሐቁን ለመናገር መጠንህ እሱ ነው። ከባድ ነው። እግረ መንገድ ቢታወቅ ጥሩ ነው። ሌላኛው የጉልበተኝነት መንባገነንነት ማለት ነው። አለሰ ከዛልክ የነቢያት ልቅናው ትልቅና ምንድነው ምክንያቱ? ሁሉ አለይሂ ሰላቱ ወሰላም የሰው ልጆችን ሊመሩ ነው የሚመጡት። ጫንቃን የበጠሰ ኃላፊነት ነው። ስለዚህ ማጥጅ አላህ Subhanahu Wa Ta'ala ኡሉል አዝም ያላቸውን ሰዎች ወሰደው አምስቱን ሰዎች የወሰዱት ኃላፊነት እጅግ ከባድና መራራ ታጋዮች ስለነበሩ አላህ ዘላለም ወደሱ አድርጓቸዋል። ኤቭሪዌር በወሰድከው የኃላፊነት ጥግ ልክ አንተም ትልቅ ትሆናለህ። ለዛ ደግሞ መማር፣ መሰልጠን፣ ስህተትን አለመፍራት፣ ኃላፊነት መውሰድ ያስፈልጋል ማለት ነው። እኔው አራተኛው እንደ እንትን የምናነሳው ጉልበተኛና አምባገነንነት ለዚህ ስሜት መፈጠር ትልቅ አስተዋጽኦ ያደርጋል። ምን ማለት ነው? ከዚህ ሂድ እንዳነሳነው አባቶች ጋር ስንመጣ አንዳንድ አባቶች ቤታቸውን ወታደራዊ ካምፕ ያደርጉታል። አንዳች ስህተት መስራት አደገኛ ነው፣ ያስቀስፋል። ሰላም እና እነዚህ አባቶች የልጆቻቸውን ስሜት ግለሰብና በአነጋገራቸው በትዕዛዛቸው ወይም በአጠቃላይ እንቅስቃሴያቸውና በማያቋርጥ ቁጥጥርና ትችታቸው ይጨፈላልቁታል። በዚህ አይነት አካሄዳቸው ወይም ስርዓታቸው ማለት የልጆቻቸውን ስሜት ግድልድሉን ያወጡታል። በቃ ገደሉት ብቻ አይበቃም፣ ግድልድል ያደርጉታል። ከዚህ በፊት ታስታውሳለህ? ጦረኛው አባት ብለን ኮሽታ ማይፈልገው የተወያየንበት ሀሳብ እዚህ ጋር ማስታወስ ተገቢ ይመስለኛል።
ጦረኛ አባቶች ግድ የላቸውም ቤት ስትገቡ አባት ብቻ ሆኑ ተባብለናል። ጫማውን አውልቁት ብለን ለካውን ሰው ብትሆን አንተ እዛ ሚሊተሪ ካምፕ ውስጥ ያለ ስነ ልቦና ፋሚሊ ውስጥ አይሰራም ለየብቻ ነው ማለት አንድ ሰው እኮ የተለያየ ፐርሰናሊቲ ያለው ኦፊስህ ሌላ ነው ቤትህ ስትመጣ ማለት ቦታው የሚፈልጋቸውን ማንነት ነው ተላብሰ መምጣት ያለብህ እንጂ ከቦታው ውጪ ከሆንክ በቃ ታዛብታል ባላንስ ስተሃል። ህፃናት ከወላጆቻቸው ጋራ ወንድም ሁላችንም እንደምናውቀው ሰላማዊ ፍቅር የተሞላበት ግንኙነት እንዲኖራቸው ነው የሚፈልጉት። ከወላጆቻቸው ጋራ መልካም ግንኙነት እንዲኖራቸው በጣም ይፈልጋሉ። ይህ ሳይኖራቸው ሲቀር እና ከቤቱ ትኩረት እንደተነፈጉ የሚያስቡ ህፃናት ራሳቸውን ዝቅ አድርገው ይመለከታሉ። ዲፎልት ማለት ነው አልፈለግም አልከበርም በእኔ መፈጠር ደስተኛ አይደሉም ቤተሰቦቼ የሚሉ እይታዎችን ያዳብራሉ። እዚህ ጸለምተኛ እይታ ይኖራቸዋል ማለት ነው ስለራሳቸው ብለዋል። አንዳንድ ልጆች ሳይፈልግ ነው እንደ የወለደን ባባ ብሎ ምርር ብሎ የሚያለቅሱ ልጆች አሉ። አሁን እነዚህ ልጆች ላይ ማለት ሁሉ ጊዜ የሚቆጣው ነገር የሚሳደበው ነገር የሚበሳጨው ነገር ምናምን በልጆቹ ግራ ያጋባቸዋል ልጆቹን። እዚህ እንዴት ብሎ ነው የተሟላ ስብዕና ባለቤት የሚሆኑትና በራሳቸው የሚኮሩት? ከባድ ነው በጣም። እንዴት ነው የተሟላ ኢዛ ከራማ የሚኖራቸው? እነዚህ ሰዎች ውስጥ የተቀበረው በጣም ትልቅ ፈንጅ አለ። አላወሁ ምን የሚል ያለ መፈለግ አንተ በቃ በስህተት ነው የተፈጠርከው ወይም ደግሞ ሳልፈልግህ ነው የመጣኸው ያሬት ልጄ ባልሆንክ ኖሮ ችግሩ አባት አይቀየር እናት አይቀየር ሱብሃንአላህ አይቀየርም። ፈለክ ነገር ብታረግ አትቀየርላቸውም። በሌላ በኩል ከተሞክሯችን ደግሞ ሐቂቃ ፐርሰናል ተሞክሮ ለመታዘብ እንደቻልኩት ይህ ስሜት የሚሰማቸው ህፃናት ከወላጆቻቸው አንዱን ባል ሚስቱን ሊሆን ይችላል ብርቱ ወቀሳ ሲሰነዝርበት ሊያዩ ይችላሉ። ዛቻና ማስፈራራም ሲያበዛበት የሚያዩ ናቸው። ይሸማቀቃሉ። ምንድነው ማለት እጣ ፋንታቸውን ያማራሉ። ዲስሪስፔክት መደረግ መጨቃጨቅ ነው መደባደብ ነው መዋረድ ነው መመታት ነው መሰደብ ነው ምናምን ከዛ የዛ ቤት ወገንተኝነታቸው ራሱ ይደብራቸዋል። ሱብሃንአላህ አይቀየርም። ግን ቤተሰብ ሁለት ቤተሰብ የለህም ማለት የራስን ቤተሰብ ስትመሰርት ድረስ የተነሳበት ምንጩ ወይም ደግሞ መሰረት የሆነውን ቤት ምንም ታረጋቸው የሚገርም ነው የምትጠራው በእነሱ ነው። ያአላህ ይሄ አራተኛው ምክንያት ነው። አምባገነኖች ለራሳቸውም ለልጆቻቸውም ለጓደኞቻቸውም በሚያሳዩት ያልተገባ ስነ ምግባር የቤተሰቦቻቸውን የልጆቻቸውን የሚስቶቻቸውንም ኮንፊደንስ ስብርብሩን ያወጡታል። እኔ ሚስቶችም ነግረውኛል። ምንም እኮ ድንጉጥ ነው ያደረገኝ አንተ ነገር ላይ ፎከስ ማድረግ እፈራለሁ በቃ በጣም መሳሳት እፈራለሁ አሁን የተሳሳትኩ እየመሰለኝ ይጨነቃለሁ ምናምን ብለውኛል አንዳንድ እህቶች። ይሄ አምባገነንነት እንዴት እኮ አደገኛ ነገር መሰለ ወላሂ። እኛ አምባገነን ሲባል ትዝ የሚለን የሀገራት መሪዎች ናቸው። ልክ ነው። በየቤቱ ያሉ አምባገነኖች አላህ ይቁጠራቸው እንጂ አላህ ያስተካክላቸው አሚን። አምስተኛ ትላልቆችን መከተል as usual ይመጣል። ኮፒ ማድረግ እንዴት ነው ሰው በለዝቅተኝነት ስሜት ሌሎችን ኮፒ የሚያደርገው ልትለኝ ይችላል። ሰው ልጅ ሞዴል ፈላጊ ነው። ምንም በተለይ ረሃቡ አለ በተፈጥሮ ማለት ነው። የምትከተለው ሰው ትፈልጋለህ። ያ የምትከተለው ሰው ለራሱ ያለው ዝቅተኛ አመለካከት ያጋባባሃል ሱብሃንአላህ አይደለ? እንደዛ እኮ ነው። ጨዋነትና ስርዓታዊነት ወይም ዝርክክና ዋልጌ መሆን ከታላላቆቻቸው ወይም ከትልልቅ ሰው እንደሚማሩት ሁሉ በራሳቸው እምነትም የሌላቸው የዝቅተኝነት ስሜት የሚሰማቸውና የሚያጠቃቸው ወላጆቻቸውንም ደግሞ በዛው ስሜት ውስጥ እያዩዋቸው ለካ እንዲህ ነው እንደሚኮነው ነው እኮ ነው። ትክክለኛው ነገር እሱ ያደረጋል። ራስን መጠራጠር እንትን ማለት ዝቅ ያለውን ነገር መውደድ መሸሽ መለማመድ አይሆንልኝም በቃ እኔ እኮ እንዲህ አይደለሁም እኔ ምን ማለት ነው። እዚህ በልጆች እይታ ሁሌም እንደማነሳው አዋቂዎች ወይም ትልቅ ሰዎች ሁሌም ልክ ናቸው የሚልም ሁሉን ያውቃሉ ተገቢ ናቸው ለመከተል ልንማርባቸው የሚል ሐሳብ ስላለ አባቴ ከኔ በለጠ ጠንካራ ጎበዝና አዋቂ ነው ብለው እስካመኑት ድረስ ወንዶች ልጆች አባቶቻቸው ሴቶች ልጆች እናቶቻቸው ብለናል አይደለም? እና ሌላኛው አባቶች ቤት ገብተው ሁሌ ያማራሉ። እድለቢስ ነኝ ያልተሳካልኝ እንዲሆንኩኝ እንደው አላህ ሲፈጥረኝ እኔን ምናምን እኝኝኝኝ የሚሉ
ላይቀይሩት ነገር ያወሩታል ልጆቻቸው ፊት ድክመትን ፍራስትሬሽንን ተስፋ መቆረጥን ምናምን ሲያጋቡ የሚውሉ አባቶች ወላጆች በጣም ቶክሲክ የሆነ ንግግር ማለት ነው አባይዘው ለኔ ይሄ ንግግር እዛ እነዚህ የሚጠቀማቸው በጣም አሉታዊ ቃላት ለመወሰን የሚፈራ ከዛ ድንግጥ የሚል ለምሳሌ ጓደኛው ሲመጣ በቃ ሚርበተበት የሆነ ልፍስፍስ ራሱ ላይ እምነት የሌለው ሲሆን ልጆቹ ይሄንን ነገር በደንብ አስተውለው ትክክል ሊመስላቸው ይችላልና እንደው ወላጆች ራሳችሁን ሳትገነቡ ልጆቹን አትገነቡምና መጀመሪያ ለራሱ ያልሆነ ለሌላ አይሆንም ሁሌ ስለዚህ በራሱ ላይ ኮንፊደንስ የሌለው በራሱ ላይ እምነት የሌለው ለራሱ ተገቢውን ግምት ያልሰጠ ሰው ይወቀው ዲፎልቱን ያወራርሰዋል እንደ ሄሬዲተሪ ዲዚዝ ማለት ነው በዘር እንደሚተላለፍ በሽታ ሁላ ይሄም ስነ ልቦና ይተላለፋልና ቤታችሁን የዒዛ ከራማ አርጉትኝ አላህ በሰጣችሁ ነገር ተደሰቱ እንደው ከከፋችሁ እንኳን በልጆቻችሁ ፊት አታዋሩ ምንም ፍራስትሬሽን ምናምን አታጋቡ ይሄ ፊሊንግ እንደ ጉንፋን ነው ይላሉ የስነ ልቦና ባለሙያዎች ጉንፋን ታውቃለህ ቫይረስ አውቀኸው አይደለም የሚይዝህ በቃ ዝም ብሎ ሰተት ብሎ ይመጣል እዚህ ጋር አሁን ከሁለት አንዳችን የዚህ ቫይረስ ተጠቂቋል አየሩ ላይ ይመጣል ከኔው ካንተ አስፈቅደን አያማከረን እኔም አላስብም አንተ ማታስብም ይይዘናል የሚገርም ሰጪና ተቀባይ ሆነን ነው ልክ እንደዛ ነው አሁን በቃ ስለ ተስፋ መቁረጥ ኑሮ እንዲተወደደ በሽታ እንዲበዛ አገር እንዲጠፋች እንዲ ማለት ምናምን ብንጀምር እንደዚህ ማለት በቃ አንገትን መድፋት የምትጀምረው በቃ ይጋባል የሚገርም ነው ሶ ቦታ ምረጥ ይያልከ ነው ኤግዛክትሊ በተለይ በህፃናት ልጆች ፊት ተስፋ አስቆራጭና ሰባሪ ግለሰብ እናቸውን የሚያሟሽሽ ንግግርና ተግባራቶችን ምሬትን ከቻል ቁጭ ጨርሰና ካልሆነ ተደብቀህ አድርገው ግድ የለም እንግዲህ እንዴት ማስወገድ እንችላለን እንግዲህ መፍትሄ ሐሳቦቹንም ብንጠቋቁም ጥሩ ነው መሰለኝ ችግር ብቻ አውርተን እንዳንወጣኛ ልክ ነው በቀረችን ደቂቃ ውስጥ እሷን እንጨርስ ያው ሁላችንም እንደምናውቀው መሐመድ የሰው ልጅ አእምሮ እውነታዎችን የሚረዳው ቀስ በቀስ ነው አይደል በፕሮሰስ ውስጥ ነው የሚያልፈው እና ማንንም ሰው ዘሎ ድንገት ምናምን የሚከሰት ሰው የለም ህፃናትም ስለ ራሳቸው ያወቁ የሚወጡት እንዲሁ በፕሮሰስ ነው በሂደት ነው ቀስ እያሉ ነው ደረጃ በደረጃ ነው እንግዲህ እዚህ ጋር ልጆቻቸውን ደፋቀና እያሉ የሚያሳድጉ ወላጆች መልካም ዜና አላቸው ብዬ አስባለሁ ተሰርቶ ያላለቀ ገና ሞልድ በመደረግ ላይ ያለ ስለሆነ ልጃቸው ይሄም ስሜት ቢኖረው ማስወጣት ይችላል ይሄን ስሜት አስወጥተው በራሱ የሚተማመን ራሱ ላይ እምነት የሚጥል አዎንታዊ ስሜቶች የሞሉበት እችላለሁ አግዛለሁ ነኝ አዎ ብቁ ነኝ ጤናማ ነኝ ደስተኛ ነኝ ይገባኛል የሚል ልጅ ለመስራት እድል አላቸው ይሄ ፕሮሰስ ላይ ስላለ ተስፋ እንዳይቆርጥ ስፔሲፊካሊ 18 ዓመት ድረስ እስከሚሞላው ድረስ የሰው ልጅ መሰራት ይችላል የሰሪዎች ጥንካሬና ተነሳሽነት ነው ማተርስ ከዚህ በመነሳት እንግዲህ ልጁ የሚኖርበት ተጨባጮች መለያየትና እሱን የምናናገርበትን የቃላት ሁኔታ ልጁ ራሱን እንዲያውቅና ያለውን አቅም ወይም ምቅ ችሎታውን እንዲለይ ማገዝ ይቻላል ብዬ አስባለሁ በራሱም ላይ ያለውን ምንት በዚህ ሂደት ከፍ ታደርግለታል ይቻላል ማይቻል ነገር አይደለም ስለዚህ በታችነት ስሜትን የሚከላከሉ ሐሳቦች እንመልከት አንደኛ ሚዛናዊና ሎጂካል የሆነ እሳቤ መያዝ ነው ጊዜ መቼም የሰው ልጅ በጣም ከሚከብደው ነገር አንዱ ሚዛናዊነት ነው አይደል ባላንስ መጠበቅ እኮ በጣም ትልቅ ሙያ ነው አንድ ህፃን በአእምሮ የሚስለው ስለራሱም ሆነ ስለ አካባቢው ከሚሰማቸው ከሚያቸውና ከታላላቆቹ በተለይ ከእናትና አባቱ ማለት ነው እምነትና ሐሳቤ ከፍተኛ ተጽዕኖ ያሳድሩበታል እነሱ የሚያዩት ነገር እነሱም እንዲያዩ ያደርጉታል እንግዲህ ሎጂካል የሆነ አስተሳሰብ ወይ ሚዛናዊ የሆነ አስተሳሰብ ለህፃኑ ተመሳሳይ ባህሪ እድገት ከፍተኛ አስተዋጽኦ አለው ምን ማለት ነው ሎጂካል አስተሳሰብን ለመገንባት የሚከተሉት ፖይንቶች በጣም ኢምፖርታንት ስለሆኑ እንመልከታቸው ደስ ይላል ለምሳሌ የሰው ልጆች ከጉድለት የማይጠሩ መሆኑን ሁሉም መቀበል አለበት ማንንም ፐርፌክት የለም አልከማሉ ሊላህ نعم ምሉእነት ለአላህ ቀርዳዊ ረህመቱላህ ዐለይሂ አበላሁ الكمال ኢላ ሊነፍሲሂ ነበር አላህ እንቢ አለ በቃ አይሆንም ማይሆን ነገር ነው አለ ምን ምሉእነትን ለማንም አየን ካነ መን ካን ምሉእ እንዳይሆን ዒስማ ለአንቢያ ኢላህ ነቢያት አለ ዒስማ ከለላ ከዛ ውጪ ምሉእነት የለም የሰውነት ባህሪ አይጠፋም ለምሳሌ አንድ አባት ድሮ ተማሪ ሳለ ይከብዱት የነበሩትን የትምህርት አይነቶች እያነሳ ለልጁ ቢያወራ እሺ ለምሳሌ ልጁ ማቴማቲክስ ከብዶታል እኔ ማቴማቲክስ ይከብደኝ ነበር ብትል ኦኬ እኔ ብቻ አይደለሁም ገባ
የዚህ ሰለባ የዚህ ችግር ሰለባ የሚል እሳቤ በማምጣት ሸክሙን ያቀለለ የሚገርም ነው። እናትም የወደቀችበት የትምህርት አይነት ወይም ያስቸገራትን አጋጣሚ ብታወራ የዚህ አይነት ወሬዎች በጣም መደጋገም አያስፈልግም። የውድቀት ታሪክ ግን ምን ይጠቅማል ለልጆቹ? እዚህ ጋር ያለ የውጣ ውረድ የህይወት የውጣ ውረድ አካል እኔንም ነው የገጠመኝ፣ እኔ ብቻ አይደለሁም፣ እኔንም ገጠመኝ እንጂ እናቴንም አባቴንም የገጠማቸው ነው አስተማሪዎችንም የገጠመ ነገር ነው ብሎ የዚህ አይነት ችግር ሰለባ እንዳይሆኑ ለማገዝ ያደርጋል ወይም ጫናውን ይቀልላቸዋል። አንድ ለኛው ሁሉም ሰው ዘንድ ጠንካራና ደካማ ጎን መገኘቱና ወላጆችን ማድረግ ያለባቸው የልጃቸውን ጠንካራና ደካማ ጎን መለየትና መረዳት ነው። ከዛ ጥንካሬው ምን ታደርጋለህ? ፎከስ ታደርግበታለህ። እሱን ነው በደንብ ውስጥ ማድረግ ያለብን። ድክመቱ በሆነ ያህል ያገዝከው ሚኒማይዝ ለማድረግ ድክመት የሚባል ነገር የሚጠፋው አይደለም። የሰው ልጅ ማን ኩን ማሽት ተፈጥሯችን ውስጥ ያለ አንድ ኤሌመንት ነው። ለምሳሌ ምሳሌ ነው። አንድ ወጣት ሴት ልጅ ብትኖራቸውና ወላጆች መልኳ ባለማማሩ ወይም በጥረቷ ምክንያት የዝቅተኝነት ስሜት ቢሰማት ምን ያድርጉ የሚል ሀሳብ ብናነሳ ጥሩ ነው። በጣም ጥሩ ሀሳብ። ትኩረት ማድረግ ባለባቸው ወይ እናቷ ልትሆን ትችላለች። ለምሳሌ እጅ ጽሁፏ በጣም ሊያምር ይችላል። የዚች ልጅ ቀልዶቿ በጣም ደስ ሊሉ ይችላል። አንዳንድ ሰው እንደዛ ነው ታውቃለህ፣ ይካሳል። የሆነ ጉድለት ካለ ጉድለት ያው የሚለውን ይዘህ ነው ማለት ነው። ውበት እንደተመልካቹ ነው። ለአንተ ደስ የሚል ለኔ ሰብጀክቲቭ ነገር ነው። ያው እንደተጠበቀ ሆኖ ብቻ እንስማማበትና ማለት ነው። በጣም ደሳስ የሚል ቀልዶች የምትቀልዱት which is another gift another ጥንካሬ ከባድ ጥንካሬ ወይም ፈጣን የመረዳት ችሎታ ሊኖራት ይችላል። በጣም ጎበዝ ኦራተር ልትሆን ትችላለች። የመናገር የማስረዳት ብቃታቸው ሳሂር የሆኑ ሰዎች ይኖራሉ of course አይደል? በደንብ በጣም አጭር ሊሆኑ ይችላሉ። ብዙ ረጃጅሞችን አፍ ያስከፍታሉ። በቃ ይሄ ከባድ ጥንካሬ እኮ ነው። ለነዛ ያልተሰጠ ለአንተ ከተሰጠ አለቀ። ምን አለ? አንድ የዩኒቨርሲቲ ተማሪ ልምድን ማጋራት ሂሳቡን የበለጠ ያብራራዋል። መሐመድ ካለኝ ሰዓት ግዴታ ምን አለ መሰለህ፣ የመጀመሪያ ደረጃ ተማሪ ሳለሁ መሸምደድ ቢባል ነገር በጣም ይከብደኝ ነበር ይላል። ምንም ነገር ለመሸምደድ በጣም ያታግለኛል። ከአጫጭሮች የቁርአን አንቀጾች ወይም 4 ስንኝ ያለው ግጥም እንኳን መሸምደድ የማልችል ሰው ነበርኩ ይላል። እናም አባቴ ለትምህርት የማልሆን ሰው መሆኔን ወስኖ የአንደኛ ደረጃ ትምህርት እንዳለቀ ወይ 6ኛ ወይ 8ኛ ክፍል ማለት ነው እንዳለቀ ወደ ሱቅ ሊያስገባኝ ወስኖ ነገረኝ ይላል። በአጋጣሚ የሂሳብ አስተማሪ ይሄንን አባቴን ሐሳብ ሰማና አባቴን መጣና አናገረው ይላል። አንዳንድ አስተማሪዎች የእውነት እኮ አባት ናቸው ወላሂ። እንዴት ደስ የሚሉ መምህራን አሳልፈናል። እኔ እንኳን አሉኝ እኮ ወላሂ። ከዛ በጣም ተረበሸና አንድ ቀን ወደ ቤታችን ሄደና ለአባቴ ይህ ልጅ አለው በሂሳብ ትምህርት ምርጥ ተማሪ ነው አለ። በሂሳብ ትምህርት ወደፊት ምርጥ የሂሳብ መምህር አለበለዚያም ጎበዝ ኢንጂነር እንደሚሆን እኔ እርግጠኛ ነኝ። ይገርማል። ከዛ አባቴ ምንም እኮ የመሸምደድ አቅም የለውም ማለት አነሳበት። እሱን ለኔ ተውልኝ እኔ ያግዘዋለሁ አለ። አባቴም ተስማማ። ሱብሃንአላህ ተስማማና ተወኛ። ከዛ አስተማሪው ይሄን ልጅ ማስተማሩን ቀጠለ። አልহামዱሊላህ ይላል ልጁ በአስተማሪ ጥረት እኔ አሁን ዛሬ ኢንጂነሪንግ 3ኛ ዓመት ተማሪ ነኝ ይላል። ዩኒቨርሲቲ 3ኛ ዓመት ኢንጂነሪንግ ተማሪ መሐመድ። ታንጂብል ነገር ልንገርህ፣ እኔ 4ኛ ዓመት ተማሪ ሳለን 6 ኪሎ አንድ 5 ኪሎ ኤሌክትሪካል ኢንጂነሪንግ ጎልድ ሜዳል የሚበላ ልጅ ዶርማችን ተመድቦ መጥቷል። ዶርም ጥበስ ስለነበር አንድ ቀን እንዲህ ሲንጎራደድ አየዋለሁ። ትንሽ የጽሁፍ ጽሁፍ እቺን ግማሽ ፔጅ አትሞላም ጽፎ እዚህ ዶርም ውስጥ እንዴት ተንጎራደደ ያነበር። እገሌ ምን ያረክ ነው አልኩት። እቺን ነገር ለማሸምደድ እየታገልኩ ነው አለኝ። አይሸመድድም ግን የወርቅ ሜዳሊያ አሸናፊ ነው ብለናል። ኤሌክትሪካል ኢንጂነሪንግ ዘርፍ ውስጥ የወርቅ ሜዳሊያው የአመቱ የበላው እሱ ልጅ ነው። ወላሂ ትዝ ይለኛል 1996 በኢትዮጵያ ቆዳ ያቺን መሸምደድ አይችልም። እዚህ ሰው የሆነች ድክመት ቢኖረው ሌላ ትልቅ ያለውን ጥንካሬ መርሳት የለም። እኔ በደንብ ትዝ ይለኛል። ኃይለኛ ጋር ሌላ የነበሩ ልጆች ደግሞ ተወስዳቸው ሙሉ መጽሐፉን ጭንቅላታቸው ላይ ሐፍዘው ነው ለፈተና የሚገቡት። የሚገርም ነው። ግን ጎልድ ሜዳል አይበሉም። የመሸምደድ ችግር የለባቸውም። ግን ሱብሃንአላህ ላይበሉ ይችላሉ። ከነሱ የበለጠ መሸምደድ ይችላል። እዚህ የኛውን ነገር መረዳት ያስፈልጋል። ሌላኛው በሁሉም ጉዳይ ላይ በማናቸውም የህይወት መድረኮችና አጋጣሚዎች ማለት ነው በራሱ ላይ ሙሉ እምነት ያለው ወይም መተማመን የሚችል ሰው የለም። መሐመድ
ይህ ናቹራል ነው። ኦፍ ኮርስ በጣም ጎበዝ ተናጋሪ ብትሆን ጥሩ ጸሐፊ ላትሆን ትችላለህ። ከዛ በጽሁፍ ውድድር ተወዳደሩ አትወዳደራትም። ለምን እዚህ ጋር ምን እንዳለ ስለምታውቅ ፊት አታደርግም። በቃ ብቁ አይደለም። በጣም ጸሐፊ ምናምን ሆነ እስኪች ጻፍካት በጣም ሕክማ የሞላባት ንግግርን ሀየ ተፈضل ሰው ፊት አውራው ቢባል ሚንቀጠቀጥ ሰው ሚያልበው ሰው አፉ ቢደርቅበት ሰው ብዙ ነው። የዚህ አይነት ብዙ ነው ሐቂቃው ለመናገር። በቃ በአንድ ነገር ተሰጣለህ፣ ሁሉ ነገር ግን አትሰጥም። ሁሉ ነገር ከተሰጠህማ አንዱ ሰው ሁሉን ሊሆን ነው ማለት ነው። አይሆንም። እንግዲህ በተለያዩ እናም በሆኑ ጉዳዮች ላይ ቢሳካል በሌሎች መስኮች ደግሞ ላይ ይሳካል እንደሚችል መረዳዳት ያስፈልጋል። የዚህ አይነት ርዕሰ ጉዳዮች ላይ በቤተሰብ ውስጥ መወያየት የበታችነት ስሜት ላጠቃቸው ህፃናት ጥሩ መተንፈሻ ይሆናል። ኦኬ አንተ የቱ ጋር ነህ እንደምንም ፈልገህ ቅድም እንዳልናት ልጅ ማለት ነው ያችን ፓርት ማጉላት ማለት ነው። የሚገርም ነው። ያችን ፓርት ማጉላት ነው። ሌላኛው የእውነት ወይም ትክክለኛ ስኬት ማለት የፈለግነውን ነገር ማግኘት ወይም የተመኘነውን ስፍራ መድረስ ሳይሆን ስኬት ለኔ ወይም ማምነው ሐቂውን ለመናገር ማድረግ ያለብንን ጥረት በትክክለኛ ጎዳና ላይ ሆነን ማድረጋችን ነው። ኦኬ መንገዱ ላይ ነን ወይ? ሀደፍ ታስቀምጣለህ። እዛ ጋር ለመድረስ ስኬታማ ለመሆን በትክክለኛው መንገድና በበቂ መጠን ትታገላለህ፣ ትለፋለህ፣ ትወጣለህ፣ ትወርዳለህ። ለአላህ መስጠት ሐቁን ለመናገር መጨረሻ ስኬት አላህ እጅ ነው። እውነት ነው አይደል? እውነት ነው። አንተ መንገዱ ላይ መኖርህን አረጋግጥ፣ ፕሮሰስ ውስጥ ማለፍህን ብቻ እርግጠኛ ሆን። ሌላ ደግሞ አንዳንድ ጊዜ እኛ በጣም ጠቃሚ አስፈላጊ ነው ብለን ያምንበት ነገር አለመገኘቱ ተሻለ ሊሆን ይችላል። ወአሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም ወአሳ አን ቱሂቡ ሸይአን ወሁወ ሸሩን ለኩም ወላሁ ያዕለሙ ወአንቱም ላ ተዕለሙን ይላል። እውነት ነው። ይሆነኛል ያልከው ነገር አይሆነኝም ያልከው ነገር ሊሆን ይችላል። አላህ ነው የሚያውቀው። እዚህ የውጤት ጉዳይ ሁልጊዜ በእጃችን እንደሌለ በተለያዩ ማስረጃዎች ማየት ይቻላል። እንዳናስረዝምን ተው እንጂ እንደ ሐቁን ለመናገር በጥረትና በውጤት መካከል ላለ መገለጫ ሆኖ ማገኛቸው ነብዩላህ ኑህን ነብዩ ኑህ በዳዕዋ ሀያታቸው በጣም ጎበዝ ታጋይ ናቸው። ማንም ሰው ጉባር የለውም እሳቸው ላይ እንደምታነሳለክ ማለት ሌይል ወነሃር ሲር ወጃህር በግል በማህበር ምናምን ያደረጉ ለህዝባቸው እንደጠሩ ተሰፍሯል። በጣም በስማቸው በተሰየመው ሱራ ላይ ሄደህ ማንበብ ይችላል። ከዛ በኋላ ስንት ዓመት ነው ደግሞ ይሄን ዳዕዋ ያደረጉት? ለ950 ዓመት አሻ يدعوهم ليل ونهار سر وجهر 1000 سنة إلا 50 عاما 50 ዓመት የጎደለው ለ1950 ዓመት። ከዛ በኋላ አላህ በጣም የሚገርም ነገር ይናገር وما آمن معه إلا قليل ጥቂት እንጂ አላመኑለትም። አንዳንድ ሰዎች አሊሞቹ ሲናገሩ እንደሰማሁት ተፍሲር ላይ 80 ምናምን ሰው ነው ይባላል። ኢቭን ልጃቸውን ጨምሮ ማለት ነው እምቢ ብሎ የጠፋ ልጅ እንዳላቸው እናውቃለን። እዚህ ስኬት ማለት በትክክለኛ ጎዳና ላይ ለትክክለኛ ዓላማ በትክክለኛ ስርዓት ወይም በቃ በበቂ መጠን ትግል ታደርጋለህ። ከዛ አላህ ለሚፈልገው ሕክማ ሊያደርስህ ላያደርስህ ይችላል። ሱብሃንአላህ ወማ ዐለ ረሱሊ ኢላ አልበላጉል ሙቢን መልእክተኛ ላይ ያለበት ግልጽ የሆነ ማድረስ ነው። ግልጽ በሆነ መንገድ ታደርሳለህ። ከዛ በኋላ ስኬት ተውፊቅ አላህ ዘንድ ነው። አላህ ረበና አይ ቲንክ ብዙ ሐሳቦች ይቀሩኛል መሐመድ። በጣም ወይ ሌላ ቀን እንመለስበት እንጂ በተለይ ከመፍትሄው ጋር ተያዙ ጠቃሚ ሐሳቦች አሉ። በጣም ብዙ እጹብ ሐሳቦች አሉን። ርዕሰ ጉዳዩም ቀላል አይደለም። መግቢያችን ላይ ስናነሳው እንደነበረው እኛ በልጅነታችን እኛ ደግሞ ካለፍን በኋላ ጠባሳው አብሮ ነው የሚመጣው። ከዛ ደግሞ ልጆቻችን ዛሬ ላይ አካባቢያችን ላይ የሚያገኙቸው ነገሮች ትምህርት ቤቶች ውስጥ ቤት ውስጥ በተለይ ቅድም ያነሳቸው ከትምህርት ጋር በተገናኘ ፌል ያደረግንባቸውን ነገሮች እኔም እኮ በፊትም እንዲህ በጣም ብዙ ጊዜ እኮ እናደርጋለን እንደዛ። እንደውም አንዳንድ ጊዜ እኮ ልጆቹን ለማጽናናት ጭምርን የምንጠቀመው መሆኑ በጣም እየገረመኝ ነበር አንተ ስትለው። አብሽር እኔም እኮ በዚህ ትምህርት ላይ ብዙ አልነበርኩም ምናምን ብለን የባሰ ለልጁ የማይሆን ነገር ነበር ማለት ነው ስንነግረው የቆየ ነው። ሄዶ ሄዶ በብዙ መልኩ ጠቃሚ ሐሳቦችን ያነሳንበት ለልጆቻችን ማውረስ የሌለብንን የበታችነት ስሜት ወይም ደግሞ ዝቅተኝነት ስሜት እንዳይሰማቸው ለማድረግ ችግሩን አንስተናል። የመገለጫዎቹን በደንብ ለማየት ሞክረናል። እንግዲህ ሰዓት ገደበን እንጂ መፍትሄ አቅጣጫዎቹንም እንደዚሁ እያየን እንሄድ ነበረ። ኢንሻአላህ ቀጣይ ሳምንት ላይ ስንገናኝ አላህ እድሜ መርቆ ያገናኘን የዚህን አሁን የጀመርነውን ርዕሰ ጉዳይ ዳር እናደርስና ደግሞ አሁንም ከልጆች ችግሮች ዋና ዋና ችግሮች እያልን የጀመርናቸውን ርዕሰ ጉዳዮች መቀጠላችንን ኢንሻአላህ እንዘልቅበታለን። ሃርመኒ
ጥሩ ነው አይደል ያለው አሁን ስልጠናዎች ተቀጣጥለው ቀጥለዋል ይቀጥላል ኢንሻአላህ እየሄዳችሁ ነው ወይ ምን አገኛችሁ ምን ተጠቀማችሁ ባያመልጣችሁ ደስ ይለናል እንግዲህ ሳምንት ሰው አላህ ይበለን ወጀዛኩሙላሁ ኸይራ ባላችሁ ስለቆያችሁ ቀጣይ የሚንበር ቲቪ ፕሮግራሞቻችን ወደ እናንተ መድረሳቸውን ይቀጥላሉ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ